መድኃኒትና ሕክምና መሳሪያ አቅርቦት ስንል ለሁለት ከፍለን ማየት ያስፈልጋል። አንዱ ከጤና ፕሮግራም ጋር ያለ ለምሳሌ የኤችአይቪ መድኃኒት፣ የክትባት፣ የቲቢ፣ የወባ ጋር ታይዞ ከ95 ከመቶ በላይ ለማህበረሰባችን ተደራሽ ማድረግ ችለናል። በዚህ ላይ ያን ያክል የሚሰማ ክፍተት የለም። ይሁን እንጂ ሌሎች መደበኛ መድኃኒቶች ላይ ክፍተቶች እንዳሉ መንግስትም ያውቃል። በዚህ ላይ ደግሞ ከፍተኛ ጥረት እያደረገን እንገኛለን። ለምሳሌ በመድኃኒት አቅርቦት አገልግሎት በአመት ከ50 ቢሊዮን በላይ የሚገመት መድኃኒቶችን ገዝተን ወደ አገር ማስገባት ችለናል። ከዚህ ውስጥ በክፍተት የምናያቸው አጠቃቀሙም ጋር ክፍተት እንዳለ መንግስት በደንብ ያውቃል። አንደኛው የአገር ውስጥ የማምረት አቅማችንን በእጅጉ ከፍ አድርገናል። በፊት 8% የነበረው የዛሬ 5 ዓመት አሁን ከ41% በላይ የሚሆን መድኃኒቶች በአገር ውስጥ እየተመረቱ ነው ያለው። ለዚህ ደግሞ መንግስት ከፍተኛ ድጋፍ ለአምራቾች እያደረገ ነው ያለው። ከዛ ባሻገር ከፍተኛ በጀቶችን ከተለያየ ቦታ በመመደብ ተጨማሪ ግብዓቶች ወደ አገር እንዲገቡ ጥረት እየተደረገ ነው ያለው። ውስን በተለይ የካንሰር መድኃኒቶች እንዲሁም ደግሞ ተላላፊ ያሉ መድኃኒቶች ጋር ክፍተቶች እንዳሉ በደንብ ይታወቃል። አንዳንድ መድኃኒቶች ላይ አሁንም ክፍተት አለ። ምክንያቱም አገር ውስጥ ማምረት ብንጀምርም ከውጭ የምናስገባቸው በርካታ መድኃኒቶች አሉ። እነዚህ ዓለም አቀፍ ማጓጓዣ ስርዓቶች አንዳንድ ጊዜ ሊስተዋገሉ ይችላሉ። በ50 ቢሊዮን ስልም ደግሞ አንዳንድ ተቋማት ላይ ክፍተቶች ሊኖሩ ይችላሉ። ስለዚህ በሙሉ አቅርበናል እያልኩ አይደለም፣ ክፍተቶቹ አሉ በየቦታው። ይህንን ለማስተካከል በቀጣይነት በስፋት የሚሰራ ሆኖ የአጠቃቀም ስርዓቱን ለመሸፈን የመረጃ ስርዓትን ዲጂታላይዝ ማድረግ ጀምረናል።